ቲክቶክ መንደር እባካችሁ በተቻላችሁ መጠን ከኤርትራ ጋር አትወዳደሩ ማለት ነው። አትጋጠሙ። ጌም ሪዲዮን ነው። ለምን በተደጋጋሚ በጣም ነው ከብዛት ጥራት፣ ኳሊቲ ኤንድ ኳንቲቲ። ጥራት ትንሽ ናቸው ግን ማሻላ ተባረካላ ሲተባበሩ ጀግኖች ናቸው። በዚህ አጋጣሚ በጣም አድናቂያችሁ ነኝ። ደግሞ በጣም ነው የምወዳቸው። አድናቂያቸው ነኝ። አሸንፈዋል። በቃ መሸነፍም ማሸነፍም ያለ ነው። ኢትዮጵያዊ ደግሞ ቲክቶክ ላይ ያላችሁ ጌመሮች አታዋርዱን። እናንተ ብቻችሁን አጨብጭቡ። 36 ሰው መማር ያላት ፍቅር ከድሮ ምችን ንግስት የመሰለች ትሸነፍ። ወርደት በቅሌት እንቅልፍ ማባረሪያ ለጠዋት ነው የምለቀው ይሄን ቪዲዮ ማለት ነው። ብዙ ሰው ሊያወርዱ ስለሚችል ጥሩ አይደለም ድምፁ ማለት ነው። እና በጣም ነው የገረመኝ። በጣም ነው የሚያሳዝነው። ኤርትራዊ ሳያጌን ጀግና ብያለሁ። እኔ ማንም ሰው ያሸነፈ ለምን አረብ አያሸንፍም? ጀግና ነው። በቃ ሊያሸንፍ ነው። መሸነፍ ማሸነፍ ነው። ግን እዚህ ጋር ኢትዮጵያውያኖች እባካችሁ በተደጋጋሚ 3 ነው 4 ጌመር አሸንፏል። ኤርትራዊ ከሙቤ ጋርም የሆነ ታይም ላይ ማለት ነው። ባይዘው እኔ አንዳንዴ እከታተላሉ በፊትም ቢሆንና እባካችሁ አትጋጠሙ። እኛን አታዋርዱን። ኢትዮጵያውያኖች አዋረዳችሁን። ሌላው ደግሞ 36 ሰው 36,000 ይቅርታ፣ እሷ ጋር ደግሞ 7,000 ነው። አይ ቲንክ ትንሽ ሰው ነው። ግን ምንድነው በመጨረሻ ነው የመጡት እና ሀቡ እንደዚሁም ደግሞ ሚኪ እንደዚሁም ደግሞ ሳሪ ትመስለኛለች። አይ ቲንክ ስጦታ እንትን ጊፍት የሚሰጡት እና ቀደም ብላችሁ ለምን ሬዲ ይሄማ እንትን አለው ይሄማ ተልኳለሁ ይሄማ ያብይጫለሁ ማይዘው እኔ መማር ስለተሸነፈች በጣም አዝኛለሁ። ግን እነዚህ ለነገሩ አጨብጫቢ ናቸው ከቲክቶክ ላይ ያሉት። ሪሊውን ነው። እኔ መማር እንዴት ተሸንፋለች? እንዴት? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበያ ቤተሰቦች እንዴት ናችሁ? እንግዲህ ይኸውላችሁ የመማርና እች ኤርትራዊ አንበሲት 7,000 ህዝብ ይዛ የኛን አሸነፈች። ጀግና። ለምን? አንደኛ ነገር ሲስተም ይጎላቸዋል። እኔ አሁን ስለ ጌም አላውቅም፣ ግን ሲስተም 36,000 ህዝብ ይዛ መማር። ጌም ላይ ስንት ዓመት የተዘፈዘፋችሁ ናችሁ? መታችሁ በሲስተም ነው መጠቀም ያለባችሁ። መማር ፍላወር ላኩ እያሉት እነሱ ያልሆነ የሆነ ነገር ይልካሉ። መጣዋ እነዚህ ኤርትራዎች አንበሳ ያረባሉ መሰለኝ። አንበሳውን ነዱባታ። አረ አዋርዳችሁን። ከእንግዲህ እንዳትገጥሙ ከኤርትራ ጋር ወይ ክላ እና ኤርትራዊ ላይ እኔ በጣም ወዳታለች። ኤርትራዊ ጓደኛዬ ከስንት መከራና ከስንት ስቃይ በኋላ አሁን አሜሪካ ገብታለች። ሪሊዮን ነው ሰማሃር ትባላለች። ጭቃ ውክተን ያደግናት እና የስተርዴይ ነው የሰማሁት ከኢትዮጵያ ማለት ነው። እና ምርጥ እህቴ ናት ማለት ነው። እና በጣም ነው የምወዳቸው። በዚህ አጋጣሚ እኔ ማንንም ነው የምወደው። ባይዘው ማንንም ብሔረሰብ አረቦቹንም ጭምር ማለት ነው። እና በማሸነፏ አይ አም ቬሪ ሃፒ፣ ደስ ብሎኛል። መማር በመሸነፏ ደግሞ በጣም ተናድጃለሁ። ለምን? ቲክቶክ ላይ ያላችሁ ጌመሮች ሲስተም አታውቁም። ሲስተም ቅድሚያ ምን እንደሚላክ ደብል ይላሉ። እኔ እንኳን በቅርብ ሰዓት ነው አንዳንድ ነገሮችን እየገቡ ደብል የሚሆን ፎር ኤግዛምፕል አንበሳ ሲላክ ደብል ሲሆን 3 ደብል አስቡና ትሪፕል ላይክ እንደዛ። እድሜ ለብሩኬ ብሩጋሴር ነው በብዛት ያወቅኩት። እና እንግዲህ ውዶቼ በዚህ መልኩ እንደምታዩት ተሸነፉ። ኢትዮጵያኖች ተሸነፉ፣ ኤርትራዎች አሸነፉ። በቃ ሳያጌን ኢትዮጵያዎች አታዋርዱን። ከኤርትራ ጋር አትግጠሙ ጌም በስ እንዴ! ይሄ ሁሉ ህዝብ 36 ህዝብ እንዴ! ከምር በጣም የሚያናድ ነበር ውዶቼ ማለት ነው። አይታችሁታል። አቤት ይሄማ ውርደት ነው። እስቲ ሲነጋ ደግሞ እናያቸዋለን ምን ላይ እንደደረሱ እንጂ መማር ደግሞ እንዴት እንደደነገጠች እኔ ሽምቅቅል በልላት። አንዳንድ ሴቶች ደግሞ በመሸነፏ በጣም ነው የሚያናደው። ልጅ በማሸነፏ ደግሞ መናደድ የለብንም። እሷ ልታሸንፍ ነው የገባችው ሰው ናት። ሁሌ እንዳሸነፉ ነው ኤርትራውያኖች ሲደጋገፉ።
በጣም ብዙ አሁን እኔ እዚህ ጋር ቢሮዎች ከጠየቅነው ሌላ ነገር ውስጥ ነው የምትገቡትና ብዙ የሚደጋገፉ አሉ እርስ በርሳቸው ሰፖርት የሚደራረጉና ለማንኛውም መማርዬ አይዞሽ እና የኛ ልዕልት የኛ ንግስት ማለት ነው። እኔ ታሳዝነኛለች ከምር። ለምን መሸነፏ ሆ ክውን እኮ ያለችው ደግሞ ማለቁንም አላወቀችም። እኛ እዛታች ሟሙተናል። እሷ እንዳለቀ ራሱ አለቀ እንዴት ትላለች? ካለቀ መጥቶ ጊፍት ይሰጣሉ። ይሄማ የሆነ አሻጥር አለው ከምር። ካለቀ በኋላ ጊፍት ይሰጣሉ። ስንት ዓመት ቲክቶክ ላይ በሰበሱ እነ ሚኪ ሳይቀሩ እነ ሳሬ ሳይቀሩ አልታየንም እና እንትን ግድብ ላይ ቆሞ ነበር የኢትዮጵያኖች ጊፍት። ይሄ ምንድነው የሚባለው? ጅቡቲ ላይ ወደዚህ እንዳይገባ ወደ ቲክቶክ እንዳይገባ እና እንግዲህ ውዶቼ ኢትዮጵያኖች አዋረዱን። እዚህ ጊፍት ላይ ተዘፍስፈው ወሬ ብቻ አሉባልታ፣ ፖለቲካ እከሌ እንደሆነ ነው የምታውቁት እናንተ። ያዋርዳችሁ የአባቴ አምላክ። ከምር እናንደውናል። እሺ ከእንግዲህ እንዳይገጥሙ እና እኛንም አታሰቅቁ። በእናንተ የተነሳኛ የምንሳቅቅበት ምንም ሪዝን የለም። እና መማርዬ አብሽሪ። አንቺ ያው 36,000 ማለት በጣም ትልቅ ሰው ነው። ትልቅ ህዝብ ነው። ባይዘዌ እሷ የሆነ ሰዓት ላይ 130 ምናምን ህዝብንም አሸንፋለች እሷ በትንሽ ማለት ነው። ለምን ኤርትራዎች ማሻአላ ሲተባበሩ ጀግኖች ናቸው። ጀግኖች ወደፊት ያሸንፍ እንዴ አሸነፉ ብለን አንሳደብልሽ። እንደምታዩት እንግዲህ እንዴት አንበሳው እንደወረደ እያያችሁ ነው። እንዴት መማር እንዴት ቆንጆ ነው እኮ ስቅቅ እንዳለች እንደ ከኤርትራ ጋር እንዴት ነው ደፍራችሁ? ኢትዮጵያኖች እኮ ድፍረታችሁ ማለት ነው። ለምን ሁሌ እንዳሸነፉ ነው ካያችሁ ውዶቼ። ከሙቤ ጋር ገጥማለች፣ እንደዚሁም ከማጋ ገጥማለች። ኤርትራዎች በብዛት ያሸንፋሉ ጌመር እና አትግጠሙ ከኤርትራ ጋር እባካችሁ ኢትዮጵያኖች። እኛን አታዋርዱን ማለት ነው። አትግጠሙ። በቃ እነሱ የታወቁ ናቸው። ሁሌ ማሸነፍ ነው ስራቸው። ይተባበራሉ። እሷ እንኳን 7,000 ነው ያዘችው። መማር እንግዲህ 36። እኔ ስቅቅ ልበል። ስቅቅ አለች እኮ መማር። ከምር በጣም ነው የምታሳዝነው። ከወጣች በኋላ ካለቀ በኋላ ራሱ ዲስከስ ሲያደርጉ ታሳዝናለች። ይኸውላችሁ ይሄን ይመስላል። በጣም ነው የጨነቃት። ደግሞ አይታየኝም ይላሉ። ድንጋጤው ላይ የማይታይ ሁሉም እኮ አይታየኝም ነው የምትሉት። እና ደግሞ አንድ ጌም እና ይሄን ይመስላል ውዶቼ።